አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር የካቲት 7 በዚች ቀን የእስክንድርያ ሀገር ሊቀ ጳጳስ የከበረ አባት እለእስክንድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 49 ነው። ይህም አባት ታሮን በሚባል ገዳም መንኩሶ ትርጓሜውን የአባቶች ገዳም ማለት ነው። በጌታችንም ፍቃድ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። እርሱም የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥ ልጁን ሹሞ በመንግስቱ ላይ አሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱን ገዳማት አፈረሳቸው። ከክፋትና ከክደቱ ብዛት የተነሳ ከምስር በስተ ሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕሏን አየና ይህች ምንድን ናት? አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿም ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖችን ፈጽሜ አጠፋቸዋለሁ አለ። ዳግመኛ በክብር ባለቤት በጌታችን በኢየሱስ ክርስቶስ ላይ የስድብን ቃል ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚህች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋኑን አየሁ። በላዩ የተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። ብዙ የሆኑ ሰራዊትም የጦር መሳሪያ ይዘው በዙሪያው ቆመው ነበር። እኔና አንተንም እስረኞች ሆነን በኋላው ቆመን ነበር። እኔንም በዙፋኑ ላይ የተቀመጠው ማን ነው ብዬ ጠየቁ። ትላንትና አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚያም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጣና ጎድኔን በጦር ወጋኝ። ጦሩንም ከጎድኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወዲያውኑ ታመመ፣ አንደበቱንም ተዘግቶ በክፉ አሟሟት ሞተ። ዳግመኛ ከ40 ቀን በኋላ አባቱ ሞተ። በእርሱ ፋንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህም አባት ሊቀ ጳጳስ እለእስክንድሮስ አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናር ለምኖ እስከ ሰጠው ድረስ ጌታችንም ይህ ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱ ይዞ እንደ ቀደመው 3000 የወርቅ ዲናር እስኪሰጠው ፈለገ። እርሱም ከወገኖቼ እስከምለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይ አንድ ገዳማዊ ሰው ነበር። ከእርሱም ጋራ 2 ደቀ መዛሙርትን አሉ። በተራራው በአንድ ቦታ እንዲቆፍሩና እንዲጠርጉ አዘዛቸው። ወርቅን የተሞላ 5 ማሰሮ አገኙ። አንዱን ሸሸገው። 4ቱ ወደ ገዳማዊ መምህራቸውን አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳት ላካቸው። እነርሱ ግን እነዚያ የወርቅ ማሰሮዎች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸውንም ጥለው ሚስት አገቡ። በዚያም ወርቅ ወንዶችና ሴቶች ባሮችን እንስሳትን ገዙ። የዚያችንም ሀገር አስተዳዳሪ ያዛቸው ገንዘብን ከወዴት እንዳገኙ በመገረፍ መረመራቸው። እነርሱ 5 የወርቅ ማሰሮዎች እንዳገኙ አመኑ። መኮንኑም ለንጉሥ የጭፍራ አለቃ አስሮ ሰጣቸው። እርሱም ወደ ንጉሥ አቀረባቸውና 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሥም ጨፍሮቹን ልኮ የሊቀ ጳጳሳት ቤት በረበረ። የአብያተ ክርስቲያንም ከሆነ ከነዋየ ቅዱሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱም አሰረውና ወርቅን የተሞሉ 4ቱን ማሰሮዎች ዳግመኛ 3000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ ከኃላፊው ዓለም ገንዘብ ምንምን የለኝም አለው። ወደ ሕዝቡ ልኮ 3000 የወርቅ ዲናር አምጥተውለት እስከ ሰጠው ድረስ አልተወውም። ይህም ክፉ ንጉሥ ጌታችንን አጠፋው። ከዚህም በኋላ ከእርሱ
የከፋ ሌላ ንጉሥ ተሾመ። እርሱም የሐሰተኛውና የርኩሳን ነቢይ ስም በከበረ መስቀል ፋንታ በእጃቸው ውስጥ እንዲያተሙ የክርስቲያን ወገኖች አስገደዳቸው። ይህችም ምልክት የመለኮትን ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ ሀገሮቹ ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳትም እንዲህ ያደርግ ዘንድ አዘዘው። ሊቀ ጳጳሳት ይተወው ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛም እስከ 3 ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደዚህ ወደ ረከሰ ስራ እንዳያስገባ ወደ እግዚአብሔር ፈጽሞ ማለደ። ጌታችንም ልመናውን ተቀብሎ በጥቂት ደዌ ጎበኘው። ወደ ቤተ እስክንድርያ ይሄድ ዘንድ እንዲያዘለት ንጉሥን ለመነው። ንጉሥም ከለከለው። ስለ እጅ ህትመት ምክንያት ለመፈጠር ስለ መሰለው የእግዚአብሔር መልአክ ተገለጸለትና ነገ ታርፋለህ አለው። እርሱም አርድእቱን እግዚአብሔር ነገ ስለሚያጎበኘው አርፋለሁና መርከብን አዘጋጁ አላቸው። እንዳለውም በማግስቱ አረፈ። ስጋውንም በመርከብ ተሸክመው ወስደው ከአባቱ ሊቃነ ጳጳሳት ስጋ ጋር ቀበሩት። በዚያም አባት እለእስክንድሮስ ዘመን በግብፅ ሀገር ለሚኖሩ መላካውያን ስሙ አንስጣኖስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምዕመናንን ይወዳቸዋል። ስለዚህም ወገኖቹ መላካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚህ አባት እለእስክንድሮስ መጥቶ ከስልጣኑ በታች በመሆን የሚታዘዝ ሆነ። እለእስክንድሮስም አንስጣሴዎስን በእርሱ ፋንታ ሊቀ ጵጵስናን ስልጣን ይዞ መንጋውን ይመራ ዘንድ እርሱ ግን ከመነኮሳት አንዳንዱ ሆኖ በገዳም ይኖር ዘንድ እንደሚተወው ለመነው። አባ አንስጣሴዎስም አልወደደም። እንዲህም አለ፣ ይህ የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙርህ ሆኜ ላገለግልህ ወደድኩ እንጂ አለ። በመካከላቸው ከተደረገው ከብዙ ምልልስም በኋላ ኤጲስቆጶስ ይሆን ዘንድ አንስጣሴዎስን ፈቀደ። በአንዲትም ሀገር ላይ ኤጲስቆጶስነት ሾመ። መንጋውንም እንደሚገባ በጎ አጠባበቅ ጠበቀ። አባት እለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረ 24 ዓመት ከ6 ወር ነው። እግዚአብሔርም ያገለገለው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከትን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 45ኛ ነው። ይህ አባት መርዩጥ በሚባል ሀገር በአንድ ገዳም ውስጥ መንኩሶ የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙር ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ ሀገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህን ለመነኮሳቱ ነገራቸው። ይህም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱ ላይ ከውስጡ ማቅ በመልበስ በላይ የብረት ልብስ መንቁር ይለብስ ነበር። በቅንነቱና በትሕትናው ፍጹም ሆነ። በመንፈስ ቅዱስም ፍቃድ ተመርጦ በእስክንድርያ ሀገር ላይ ሊቀ ጳጳስና ተሾመ። የክርስቶስንም መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁኑ በሰንበትና በበዓላት ቀን የሽሞቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንም በሰላም ኖረች። በወንጌላዊ ማርቆስ ወንበርም ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከት ከኛ ጋር ትኖር ለዘላለሙ አሜን። የካቲት 7 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ አባ ቴዎድሮስ ሊቀ ጳጳሳት፣ አባ እለእስክንድሮስ ሊቀ ጳጳሳት፣ አቡነ አባዴር፣ ቅዱስ አቡነ አባዴር፣ አባ አብዱልማወስ ገዳማዊ። ወርሃዊ ቅዱሳን በዓላት፦ ስሉስ ቅዱስ አብ ወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባሕታውያን አለቃ፣ አባ ዳንኤል ዘገዳመ ሲሔት፣ አባ ጳውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጢዮስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር
ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክፉ መዛኬ ኢትመንግሥት ኃይለ ወስብሐት በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጽባኦ ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ጸልይ ምሕረት እንታነ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለሙ ዓለም ዘላለሙ አሜን።